አንዴ ሞት አድርጎ ስሚ ማለት ነው። ከታች ነሽ አንቺ ውሻ ማለት ነው። የውሻ ልጅ ማለት ነው። ስሚ አዳምጪ። ቅድሙም ቤቴ ላይ የተናገርሽው ቃል እንዳትረሽ ስሚ። ሩታ በስንት ስርዓት ደሞዝ ትከፍል ካልሽ ማለት ነው ለዳይፈሯ በስንት ስርዓት ተናገሪ። በስንት ስርዓት ትተውን። እሺ በስንት ስርዓት ትተውን። ለባሏ ዝቅ ብላ ትስተው፣ ዝቅ ብላ ትስተው ለባሏ ንገሪያት። ይሄኛ ኢምፖርት ላይ ደሽ ለባሏ ለአብርሃም ዝቅ ብላ እኮ ተገዝታ ነው የምትሰራው። ድራማ እኮ ነው የምትሰራው። እህን ዳይፈር ደግሞ የልዑል በስንት ስርዓት ትቀይር። እሺ ሎሽን በስንት ስርዓት ትቅባ። ገባሽ? እንደዛ ተናገሯት። ትቀባ አንቺ ማለት ነው። ከዛን አንቺ ደግሞ ማለት ነው ለባንጋሌ በስንት ስርዓት ስጪኝ፣ ለፓኪስታን። እሺ እህን ደግሞ በጊዜ ላኪ ወደ ሀገር ማለት ነው። ካርቶን ላይ ያረሽው ላኪ፣ ቶሎ ቶሎ ላኪ። እሺ ድግሪ ሽልማት አለ፣ ሽልማት ትቀበያለሽ። እቺ ልጅ ያዥ እና ቆይ መጨረሻ ላይ ይሄ እኮ ስራ ነው እንትን ነው የሚሰሩ፣ ግን ትምህርት የሌለ ስራ ነው የሚሰሩ እንጂ ሩታና አብርሽ ተለያይቶ መስሏት ነው። እንጀራ ወጥ በደንብ ቢ፣ እንጀራ ወጥ በደንብ ቢ ድሮም እሷም ረካሽ፣ ወደሶቿም ረካሽ። ቆይ ስንቱን እንቻሉ። ቆይ እንዴ አይደሉም። የሰው ባል አልቀማችም። አይደሉም። ምን አይነት ጭንቅላት ነው ያሉት የእሷ ተከታይ? ኧረ በስላሴ እንግዲህ ቲጂዬ ረገጥሻቸው በሚበቃቸው በሚገባቸው ማለት ነው። አዎ የሩታዬ እህት እኮ እነሱ እኮ ስለወረዱ ስለቀለሉ ነው። እንደ ውሽሚት የወረደ አስተሳሰብ ስላላቸው እኮ ነው ምንም ነገር ማሰብ ማይችሉት ማለት ነው። አዎ አማላጅ ላኩላት፣ አማላጅ አስተላልፉላት ማለት ነው። ውሽሚት በደንብ አርጋ የሉልን ባምበርስ ትቀይር ማለት ነው። ሩታዬ በደንብ አርጋ ብር እንድትሰጣት ማለት ነው። ገና ከባሏ እንድትላላጥ ከፈለገች የሩታን ስራ በስነ ስርዓት ትስራ፣ በስነ ስርዓት ልጇን ታሳድግላት ማለት ነው። እቺ ማለት የሩታ ሰራተኛ ናት ማለት ነው። አንዳንዶች ደደብ አላችሁ ማለት ነው፣ የውሽሚት ደጋፊዎች ማለት ነው። ምክንያቱም በህይወታቸው ያለ ነገር አይደለም እያወቃችሁ ነው። እሷ እኮ ናት ውሽሚት እኮ ናት የሰውን ባል ጠልፋ እኔ ላግባ ነውር አይደለም እንዴ? ይሄንን ነገር የት ሀገር በየትኛው ባህል ነው ያያችሁት ማለት ነው? በዚሁ አጋጣሚ ትናንትና አንድ ሙስሊም እህቴ በጣም ርርድብን ብለሽ ስታወሪ አይቼሻለሁ። በመጀመሪያ አንቺ ወተሽ ተሰቅለሽ መሳደብን ማን ፈቀደልሽ? አብዛኛው የሩታ ደጋፊዎች ሙስሊም እንሁን አያገባሽም ማለት ነው። በመጀመሪያ ደረጃ አንቺ ማንን ነው የምትደግፊው? ውሽሚትና አብርሽን አይደለም የምትደግፊው? ብርሽን ለውሽሚትና ለአብርሽ አይደለም የምትልኪው እንዴ? የትኛው እምነት ነው ዝሙትን ዚናን ለዚና ብር ስጥ የሚለው ማለት ነው? አንቺ እውነት ከተናገርሽ ስለ እምነት ከመጣሽ ደግሞ ማለት ነው አንቺ ቲክቶክ ላይ ተሰቅለሽ ስለ ሄርሜላ መከራከር ማን ፈቀደልሽ? የአንቺን ድምፅ መስማት ማን የትኛው ሀዲስ ነው ለአንቺ የፈቀደልሽ ማለት ነው? የዚህን ነገር አብራርተሽ ንገሪን ማለት ነው፣ እኛ የምንቆጠብ። ምክንያቱም አንቺ መልካም ሙስሊም ከሆንሽ ስለ ሙስሊም ምታቂ ከሆነ ሩታ ጊዜ ሲሆን ማለት ነው የሩታ እህቶች ሲናገሩ በሁሉም በእምነት ታመጣላችሁ፣ በተለያየ ነገር ታመጣላችሁ። እዚህ ጋር ማንንም የየትኛው እምነት ማይፈቅደው ነገር ነው የሚያረጉት። አብርሽና ውሽሚት ማለት ነው እየመረራችሁም ቢሆን ዋጡት። እኛ የምንለው አብርሽ ከሚስቱ ጋር ከልጁ ይቀጥል፣ ውሽሚት የራሷን ህይወት ትቀጥል ነው ምንለው። እናንተ ግን ለምን አብርሽ ልጁን ትቶ ሚስቱን ትቶ ሄርሜላ ማግባት አለበት፣ ከሄርሜላ ጋር መኖር አለበት? ያንንም ደግሞ እሺ ብለን አምነን ተቀበለን ተውናችሁኩ። ምንም አይነት መልስ አይሰጣችሁም። ነገር ግን ሩታ አምራ አሸብርቃ ስትመጣ ስለ ሩታ ሲጫወቱ እናንተ ምን ቤት ናችሁ? ሲቀጥል የነ ሩታ ቤት ጋር ምን ያከታትላችኋል? ለወሬ እውነት ጨዋ ከሆናችሁ ቆጣቢ ከሆናችሁ ነገር መፈለግ ካልፈለጋችሁ በቤታችሁ ቁጭ ብላችሁ ለምን ላይ ብላ አትቀመጡም? እነ ሩታ ይልጧችኋል እኮ የሩታ እህቶች። እውነቴ ነው የምላችሁ የሩታ እህቶች ከተነኩ ኃይለኛ ናቸው። በምንም አትመጥ ነው፣ በምንም አደርሷቸውም ማለት ነው። ከዚህ ሁሉ ተከበሩ። አንድ ሰው የራሱ የሰራውን ስራ ራሱ ነው የሚቀጣበት። ለምሳሌ እኔ ልከራከርም ልውጣም ልውረድም ማለት ነው እኔ ነኝ እንጂ የምቀጣበት እናንተ አይደላችሁ የምትቀጡበት። ብሳደብም ብናገርም በእኔ ጉድጓድ ማንም የሚገባበት የለም። ራሴን ወክኜ ነው ማወራው አይደል? እናንተ ደግሞ የሌለ ነገር እኛ ዝቅ ብለን ሩታ ዝቅ ብላ ተረግጣ ፈትዋን እየዘቀዘቃችሁ ፈትዋን ቆሻሻ ነገር እያረጋችሁ መታችሁ በኮሜንት እየተሳደባችሁ በቃ የሩታ እህቶች እኛ ሙስሊም ነን መጥፎ ነገር አንናገርም በቃ እንለፍ ምናምን ብለን ዝም እንበል። ነገር ግን እናንተስ
ለዚና ለዝሙት ዝሙትን ስታበረታቱ ዚናን ስታስፋፉ ይሄ መሳሳምን መላላጥን እምነታችን መቼ ነው ይሄንን የፈቀደው ማለት ነው? አንድ ሴት ኒካ ከሌላት ወንድ ከማንም ጋር መነካካት እንደማትችል ጠንቅቀሽ አንብበሽ እወቂ መጀመሪያ ማለት ነው። እዚህ ጋር ሙስሊም ነኝ እያላችሁ አብዛኞቻችሁ ማለት ነው እኔ አዋቂ ነኝ እያላችሁ ለራሳችሁ ወንጀል እየሰራችሁ ወንጀል ውስጥ እየገባችሁ ሌላውን ሰው ደግሞ እንክት ድብና አርጋችሁ የምትሳደቡት ማን ፈቀደልሽ ሰውን ልትሳደቢ? ንገርኝ። አንቺ እውነት በእምነትሽ ጠንካራ ከሆንሽ ብርቱ ከሆንሽ ሄርሜላንስ ልደግፊ ማን ነው ያዘዘሽ? አብርሽንስ ልደግፊ ማን ነው ያዘዘሽ? ወይስ ሩታ ናት? ሩታ ቆሻሻ ናታ። ምንም ሰው አይበግራትም። ሰውን ማየትም ሰውን ከፍ ማድረግ እሷን እንድትረግጡ ነው የምትፈልጉት። ኧረ አይሳካላችሁ። በመጀመሪያ ስለ እምነታችሁ በደንብ አድርጋችሁ ጠንቅቃችሁ ተማሩ። እዚህ ጋር እየመጣችሁ እኔ የበላይ ነኝ የምትሉ ብዙዋችሁ ትላንትና ራሱ በኮሜንት አንቺ ሙስሊም አይደለሽም ወይ? እኔ ሙስሊምም ብሆን እንደናንተ ዚናን አላበረታታም። ታውቃላችሁ። ሄርሜላ ለአብርሽ ምኑ ናት? እስቲ ንገሩኝ። ፍቅረኛው ናት? የ80 ሚስቱ ናት? አብርሽ እኮ የ80 ሚስቱ ትቶ እኮ ነው ውሽሚትን ከውሽሚት ጋር የሚላላጠው ማለት ነው። እስቲ በየትኛው እምነት ነው? ተናገሩ፣ አውሩ፣ በደንብ ተናገሩ። ምክንያቱም የምትናገሩበት አፍ የላችሁም። እያንዳንዳችሁ ዚናና ዝሙት እየሰራችሁ ማለት ነው። እዚህ ጋር ትክክለኛ ነገር የሆነ ነገር ስናወራ ወይም ደግሞ አስተያየት ሲሰጥበት ያሳክካችኋል። ለምን? የራሳችሁ ማንነት ስለተነካ፣ የራሳችሁ ምን ስለሆናችሁ፣ የራሳችሁን የምታረጉት ነገር ግልጽ ተደርጎ ስለሚነገራችሁ በጣም ታብዳላችሁ፣ ትጬሳላችሁ፣ ሌላ ነገር ታወራላችሁ። በእምነታችንማ ከሆነ እኔ ራሱ ወጥቼ እዚህ ጋር ድምፄ ለማውራት አልተፈቀደልኝም። ገባችኋ? የትኛውም ፊቴን በላሳይ ምንም በላሳይ ይሄ ድምፄ እዚህ ጋር መሰማት የለበትም። ገባችኋ? ይሄንን በመጀመሪያ ደረጃ አጣሩ። ሩታ ጋር ሲሆን ብቻ አትለፍልፉ። ሩታ ጋር ሲሆን ብቻ ያዙኝ ልቀቁኝ አትበሉ። እውነት ትክክለኛ እናንተ ይህንን ነገር የሁሉም ስራ ያስጠላል ካላችሁ አንድነታችሁን አሳዩ። ነገር ግን አብርሽና ሄርሜላን ከፍ እያደረጋችሁ ሩታን ልትዘቀዝቁ ወይም ደግሞ ሩታ የበታችነት እንዲሰማን ደግሞ እኛም አንፈቅድም። እናንተም ወንጀለኛ ናችሁ፣ እኛም ወንጀለኛ ነው። ማንም እዚህ ላይ አብርሽና ሩታ የሚደግፍ ማንም ንጹህ የለም ማለት ነው። የትኛዎችንም ንጹህ አይደለንም። ይሄንን ነገር ራሳችን አጋፍተን ወተን ነው ይሄንን ነገር ምንናገረው ምንሰራው ማለት ነው እንጂ የበላይ የሚያጫውታችሁ ነገር ምንም አይነት ነገር የለም። በየጓዳሽ እኮ ምን እንደምትሰሪ እኮ ራስሽ ነው የምታውቂው። ምን እንደምታረጊ ከማጋ እንደምትውይ የትኛው ነገር ስትሰሪ ቀን ሙሉ ምን አይነት ድርጊት እንደምታረጊ እኮ የራስሽና አላህ ብቻ ነው የሚያውቀው ማለት ነው። ነገር ግን የሩታ ነገር ሲነሳባችሁ እንዴት እኔ እንጃ በምን አክል እንደምትንገበገቡ ማለት ነው። ቀስ በሉ አትንገበገቡ ማለት ነው። የትኛውም ነገር ቀስ በቀስ ትደርሱባታላችሁ። አይም ደግሞ ሄርሜላና አብርሽ ይጋቡ ካላችሁ መብታችሁ፣ ጨርቅ ያድርግላችሁ። እንደፈለጋችሁ መሆን ትችላላችሁ። አይደለም አብርሽ አንድ አብርሽ 10 እጥፍ ድርብ አድርጋችሁ ለሄርሜላ ትውሰዱ፣ ችግር የለብንም። ነገር ግን ሩታን እንዳትነኩ ማለት ነው። እናንተ ተከብራችሁ ቁጭ ልትሉ ከፈለጋችሁ ውሽሚት እንዳትነካ ከፈለጋችሁ እናንተ ተከበሩ ማለት ነው። እዚህ ጋር በሩታ እህቶች ቤት መታችሁ አፋችሁ የምትከፍቱ ጎጃሚቱ ምንድነው የምታረገው? እሷ ምንድናት? ሙስሊም አይደለችም? በምን አይነት ሁኔታ ነው ቪዲዮዋን የምትሰራው? ምን አይነት ነገር ነው የምታረገው? እንደዚህ ያሉት ሰዎች ለምን አትከላከሉም? ሙስሊም እህታችሁ ናት፣ ለምን አትመልሷትም? ይህን ነገር ያስጠላብሻል፣ ይደብርብሻል፣ ለምን አትሏትም? ምክንያቱም በሌላ ቦታ ሄዳችሁ አፋችሁ ከምትከፍቱ እናንተ ነገ ራሱ ይጠቅማችኋል። እቺ ሙስሊም እህታችሁ ናት አይደል? ብትመልሷት ይሄን ነገር ይቅርብሽ፣ ያስጠላብሻል፣ ይደብርብሻል፣ ለአንቺ ጥሩ አይደለም፣ አይበጅሽም ብትሏት አጅር ታገኙበታላችሁ እኮ። እዚህ ጋር ለቲክቶክ እየዞራችሁ ዝሙትን እያስፋፋችሁ አንድ ሰው ትክክል ነገር ሲናገር ለምን ተናገራችሁ ብላችሁ ያዙኝ ልቀቁኝ የምትሉ ሴቶች በተለይ በማንም ጉድጓይ ማንም አይገባም። የሩታ እህቶች ራሳቸው ወክለው ነው የሚያወሩት፣ ራሳቸው ወክለው ነው ማንኛውም ነገር የሚጫወቱት የሚናገሩት ማለት ነው። አያገባችሁም። ስለ ሰው ማንም አያገባው። ስለ ራሳችሁ ሉ ስለ እምነት ካላችሁ ቲክቶክ የሚባል ነገር አትግቡ፣ አትዩ። ሩታ ያለችበት ሄርሜላ ያለችበት አትዝሩ።
ለራሳችሁ ክፉ ነገር እየሰራችሁ ሰው ላይ እየመጣችሁ ደግሞ ጨዋ አያጫውታችሁ፣ ንጹህ አያጫውታችሁ ማለት ነው። ንጹህ አይደላችሁም፣ ቆሻሻ ናችሁ። ከኛ የበለጠ እናንተ ናችሁ ቆሻሻ፣ ልንገራችሁ ማለት ነው። እናንተ ናችሁ የወረዳችሁ ሰዎች ማለት ነው። አስተሳሰብ የሌላችሁ ግማታሞች።